በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አጋጣሚ ዛሬ የምገኘው ባህር ዳር ነው። ባህር ዳርም የመጣሁት ታላቁ አባታችን ባህታዊ አባ ኃይለ ኢየሱስ ወደ እግዚአብሔር ስለተወሰዱ ለረፍታቸው ለሥርዓተ ቀብሩ ወደ ቅዱስ ሚካኤል ገዳም በዛ ስላረፉ እዛ መጥቼ ነው። በዛ አጋጣሚ ግን አሁን ያለሁበት ቦታ ከተወሰኑ ዓመታት በፊት መጥቼ በባህር ዳር ጽርሐ ጽዮን ቅድስት ማርያም ገዳም እጅግ የሚደንቅ ነገር ስላየሁ አጋጣሚ ደግሞ የገቢ ማሰባሰቢያ አሁን የፊታችን አርብ፣ ቅዳሜ፣ እሁድ ታኅሳስ 10፣ 11 እና 12 በእነዚህ ቀናት የተዘጋጀ ለዚህ ለሚሰራው ስራ ማስጨረሻ እና እርዳታ እንዲሆን የገቢ ማሰባሰቢያ በመስቀል አደባባይ ባህር ዳር በአካል ይደረጋል። ሊቃውንተ ቤተ ክርስቲያን መምህራን አሉ። ከዛ ባሻገር ደግሞ በመላው ዓለም የምትገኙ የዚህ ቦታ በረከት እንዲያመልጣችሁ አልፈልግም። ብዙ ጊዜ እንደዚህ ነገር መልእክት ሳስተላልፍ ከገዳማትም ከተለያየ ቦታ በትክክለኛ ያየሁትን የኔን አይን የእናንተም አይን እንዲሆን ፈልጌ ነው። 6 መንበር ይኖረዋል። 2 ታላላቅ መቅደሶች ከላይና ከታች ይኖረዋል። የሁለቱም መቅደሶች ቤተልሔሞች በራሳቸው ናቸው። ቦታው መቅደሱ ብቻ ያረፈበት በኢትዮጵያ ውስጥ የለም። የመጀመሪያው ነው የሚሆነው። 5220 ካሬ ሜትር ላይ ያረፈው እንደዚህ አይነት ቤተክርስቲያን ህንፃ በኢትዮጵያ ውስጥ አልተሰራም። ይሄንን አይቼ ለእናንተ ይሄንን መልእክት ባላስተላልፍና እናንተ ደግሞ ይሄንን ነገር ባትረዱትና ባታውቁት ስለሚቆጨኝ ነው። መጥቼ ከቀብሩ በኋላ ማየት አለብኝ ብዬ በዚህም እመቤታችን ተሳልሜ ተራራ አለ፣ በጣም ትልቅ ተራራ። ተራራው ላይ ደብረ ቅዱስ ነው የሚባለው። ከዛ እንደገና መስቀል አለ፣ በጣም ትልቅ መስቀል ነው። ከመቅደሱ ቆሜ ወደ ላይ ወደ ጉልላቱ ወደ ጫፍ ስመለከት ወደ 57 ሜትር ርዝመት ያለው ነው። እጅግ የሚያስደንቅ ነገር በማየቴ ከማድነቅም በላይ ስለሆነ በዚህ አጋጣሚ ስለዚህ ቦታ የሰማችሁ ሰዎች አሁን እኔ የምናገረውንም የምታምኑ ሰዎች የምታውቁት ሰዎች እንዲህ አይነት በረከት ውስጥ መግባት የሰው ልጅ ትልቅ ጸጋ ነው ብዬ አምናለሁ። ገንዘብ በምንም አይነት መንገድ ይወጣል፣ በምንም አይነት መንገድ ይወጣል። ብቻም ብለው ይሄ ድምጽ የተሰማችሁ ይሄ ምስል የታያችሁ ሰዎች ምንም ይሁን ምንም በዚህ ስራ ውስጥ በኢትዮጵያ ውስጥ ተደርጎ ባልተደረገ መልኩ የተጀመረውና ወደ ፍጻሜ የበቃውን ይሄንን ህንፃ በምትችሉት ሁሉ መርዳት እንዳለባችሁ ገዳሙ የቤታችን ነው። እናንተም የቤታችን ልጆች ናችሁ። ሌሎችም ብትሆኑ እንኳን ለዚህ ስራ በታሪክ መንገድ የእጃችሁ በረከት ቢገባበት ደስ ይለኛል በሚል ይሄንን መልእክት ለማስተላለፍ በዚህ ሰዓት እግዚአብሔር ፈቀደ። ስለዚህ የምትችሉ ሰዎች ሁሉ የዚህ በረከት ተካፋይ ሁኑ። በአጋጣሚ እንዳልኳችሁ ደግሞ ስመጣም አይቻለው የተለጠፈ ማስታወቂያ ታኅሳስ 10፣ ታኅሳስ 11፣ ታኅሳስ 12 በባህር ዳር መስቀል አደባባይ እነዚህ የተዘጋጁ ናቸው። በአካል የምትገኙ በአካል በርቀት ያላችሁ ደግሞ በሚያዘጋጁት መንገድ በረከታችሁ እንዲገባ ይህ የታናሽ ወንድማችሁ የኔ መልእክት ነው። እግዚአብሔር አምላክ እዚህ ውስጥ ገብቼ ያልኩት ፍጻሜውን ደግሞ አድርሶን የዚህም ቦታ ፍጻሜና የበረከት ረድኤት ለማግኘት እግዚአብሔር ፍቃዱ ይሁን ያልኩት ይሁንልን። አብ ወልድ መንፈስ ቅዱስ በረከታቸው ይደርብን። እመብርሃን ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ይሄ ገዳም የሚመሰረትላት የሁላችን እናት ንጽሕት ክብርት ቅድስት ጽኔት በምልጃዋ ከእናንተ ጋር ትሁን። እግዚአብሔር ሁላችንን ይጠብቅ። እግዚአብሔር ይስጥልኝ።